በየዕለቱ የምናደርጋቸው ድርጊቶች የምንደርስበትን ቦታ ይወስናሉ። ታዲያ እንዴት ነው መልካም ልማዶችን መገንባት መጥፎውንስ ማቆም የምንችለው ካላችሁኝ፣ በጄምስ ክሊር የተጻፈውን ዘ አቶሚክ ሃቢት የጥቃቅን ልማዶች ኃይል የሚለውን መጽሐፍ ከጫፍ እስከ ጫፍ በጥቂት ደቂቃ ውስጥ የምንዳስሰው ይሆናል። እስከ መጨረሻው ድረስ አብራችሁኝ ከቆያችሁ የመጽሐፍ ተሸላሚም ትሆናላችሁ። የመጀመሪያው ከዚህ መጽሐፍ ላይ የምንወስደው ወርቃማ ነጥብ ትንሽ ለውጥ ትልቅ ያደርግሃል። በየቀኑ 1% ራሱን ማሳደግ የቻለ አንድ ሰው በአመቱ መጨረሻ 37% ሳይሆን 37 እጥፍ ራሱን መለወጥ ይችላል። ይህንን በቀላሉ ለማስረዳት የገንዘብ ምሳሌን ልጠቀም። ዛሬ 1 ብር 100 ብር ካላችሁና ይሄ 100 ብር በየቀኑ 1% የሚወልድ ከሆነ ነገ ላይ 101 ብር ይኖራችኋል። ምክንያቱም ከ100 ብር አንጻር ነው የታየው። የነገው ወለድ ግን የሚታየው ከ100 አንጻር አይደለም። ምክንያቱም ብሩ አድጓል፣ 101 ሆኗል። ከ101 አንጻር ነው እያልን በምንሄድበት ጊዜ በ365ኛው ቀን ላይ 37 እጥፍ ሆኖ ወይም 3700 ብር ሆኖ እናገኘዋለን። ስለዚህ መጀመር የምንፈልጋቸውን ልማዶችም ከትንሽ መጀመርና በፍጥነት ማሳደግ አስፈላጊ እንደሆነ ጄምስ ክሊር ይገልጽልናል። ሁለተኛው ውጤት ላይ ሳይሆን ሲስተም ላይ አተኩር። እቅድ አቅጣጫን ያሳያል። በዛ አቅጣጫ መጓዝ የሚያስችል ግን በየዕለቱ የምናደርጋቸው ልማዶች ማለትም ራሳችን ላይ የምንገነባው ሲስተም ነው። ይህንን ስገልጽላችሁ ምንድነው? ሁላችንም ህልም አለን። ያ ህልማችን ደግሞ የሆነ የደረሰበት ሰው አለ። ከሰማይ የወረደ ህልም አይደለም። ሰው ያ ህልማችን ላይ የደረሰው ያንን ህልም ያሳካው ሰው ምን አይነት ባህሪዎች ነው ያሉት? ከምን አይነት ጓደኞች ጋር ነው የሚውለው? ሶሻል ሚዲያ ላይ ምን ያያል? ምን አይነት መጽሐፎችን ያነባል? የሚለውን ካወቀን በኋላ እነዚህን ነገሮች መተግበር ላይ ነው እንጂ ማተኮር ያለብን ህልሜ ራዕይ የሚሉት ነገሮች ላይ ብዙ መቆየትም የለብንም። ምክንያቱም ምክንያት እስካለ ድረስ ኮዝ ካለ ድረስ ኢፌክት አለ። ምክንያት እስካለ ድረስ ውጤት አለ። እስከሰራንም ድረስ ደግሞ የሚገባን ደረጃ ላይ እንደርሳለን። ሶስተኛው እጅግ በጣም ወሳኝ ነጥብ ነው። አዲስ ልማድ ለመገንባት መከተል ያለብን መስመር ነው። የመጀመሪያው ወጥ ወይም ቋሚ ማድረግ አለብን። ጠዋት ስፖርት መስራት ጀምረን ሲመቸን የምናደርገው ሳይመቸን ደግሞ የምንተወው ከሆነ ትክክለኛ ለውጥ ልናመጣበት አንችልም። ሁለተኛው ሳቢ ማድረግ አለብን። የምንጀምረው ስፖርት የምንጠላው ሳይሆን የምንወደውና የምንጓጓለትን ስፖርት መርጠን መጀመር ይጠበቅብናል። ሶስተኛው ቀላል ማድረግ አለብን። 2 ሰዓት ጠዋት ተነስቼ እሮጣለሁ ብንል ለአንድ ቀን ለሁለት ቀን እናደርገዋለን። ከዛ በኋላ ግን አይቀጥልም። ይህ ነገር ቀጣይነት እንዲኖረው ከትንሽ መጀመር ምናልባት 2 ደቂቃ 5 ደቂቃ 10 ደቂቃ እያልን ብንጀምርና እያሳደግነው ብንሄድ የተሻለ ውጤትን እናመጣለን። አራተኛው አሸላሚ ማድረግ ነው። ያንን ከዚህ በፊት አድርገነው የማናውቀውን ነገር በማድረጋችን ምክንያት ለራሳችን የምንሰጠው ስጦታ ሊኖር ይገባል። እንግዲህ በዚህ መልኩ ደግሞ ልማዶቻችንን መገንባት ከቻልን የማንፈልጋቸውን መጥፎ የሆኑትን ልማዶች ደግሞ ማሸነፍ የምንችልባቸው 4 ነጥቦች አሉ። የመጀመሪያው የማይታይ ወይም ሩቅ ማድረግ ነው። ሶሻል ሚዲያ መጠቀም በጣም እያስቸገረን ከሆነ ሶሻል ሚዲያ ላይ የምናየው ኮንተንት ወይም ይዘት ደግሞ መጥፎና የማይጠቅመን ከኛ ራዕይ ነገ ላይ ከምንፈልገው ነገር ጋር የማይሄድልን ከሆነ ምናልባት ስልካችንን ለጎረቤት ለቤተሰብ መስጠትና እንዲደብቁልን ብናደርገው የስልኩ ከኛ መራቅ ምን ይፈጥርብናል ማለት ነው? ያንን ነገር ያርቅልናል ማለት ነው። ሁለተኛው ደግሞ የማይስብ ማድረግ ነው። ሶሻል ሚዲያ ላይ ገብተን የምናያቸው መጥፎ ፕሮግራሞች ምንም የማይጠቅሙን ለራሳችን ደጋግመን በነገርነው ቁጥር ያንን ነገር የማየት ጉጉታችን እየቀነሰ ይመጣል። ሶስተኛው ከባድ ማድረግ ነው። ከባድ ማድረግ ምን ማለት ነው? ይህንን ስልካችን ላይ ያሉትን የሚያስቸግሩንን የሚከብዱንን ሱስ የሆኑብንን አፕሊኬሽኖች ብንደልታቸው ነገ ላይ መጠቀም ስናስብ ምንድነው? አንደኛ ዳታ አብርተን ፕላይ ስቶር ወይም አፕ ስቶር ላይ ገብተን ዳውንሎድ ማድረግ አለብን። ሁለተኛ ደግሞ ሎጊን ማድረግ አለብን። ከዛ በኋላ ነው የምንጠቀመው። ሰው በቀላሉ ከፍቶ መጠቀም የሚለውን ነገር እያከበርነው እንመጣለን ማለት ነው። አራተኛው የማያረካ ወይም የምንቀጣበት ቢሆን ደግሞ ይመከራል። ይሄ ደግሞ ምንድነው? አናረግም ያልነውን ነገር ካደረግነው ራሳችንን ልንቀጣ ወይም ደግሞ ራሳችን ላይ እርምጃ ልንወስድ ይገባል ማለት ነው። ያንን በምናደርግበት ጊዜ ታማኝነታችን ጨምሮ ጥሩ ልማዶችን መገንባት መጥፎዎቹንም ማጥፋት እንችላለን። ሌላኛው እጅግ በጣም ወሳኝ ነጥብ ደግሞ ስነ ልቦና ላይ መስራት ነው። በዚህ በጄምስ ክሊር በተጻፈው ዘ አቶሚክ ሃቢት በተሰኘው መጽሐፍ ላይ የተገለጸ ነጥብ ነው። እሆናለሁ ከማለት ይልቅ ሆኛለሁ ማለት ነገሩን ለማድረግ የሚሰጠን ተነሳሽነት ከፍ ይላል። ይህን የምንለው ግን ለራሳችን እንጂ ለሰዎች
አይደለም። የሆነ ነገር እሆናለሁ ስንል ምን ማለት ነው? ነገ ሊሆን ይችላል፣ በኋላ ሊሆን ይችላል እያልን እያራዘምነው እንሄዳለን። ሆኛለሁ ስንል ግን ዛሬ ላይ እንድናደርገው ስነልቦናዊ ተነሳሽነት እና የማድረግ ሞራልን እናገኛለን። ይሄን ነጥብ ግን ብዙ ሰዎች በተሳሳተ መንገድ ይጠቀሙታል። አንዳንዶች በየአደባባዩ እየወጡ ህልሜ እንደዚህ ነው፣ ራእዬ እዚህ ነው፣ አሳክቼዋለሁ፣ እዚህ ጋር ደርሻለሁ ይሉናል። ህልሜን አሳክቼዋለሁ የሚባለው ግን ለሰው ሳይሆን ለራስ ነው። ለራስ የሚባለው ለምንድን ነው? ንቁና ድብቁ አይምሮ አለ። ድብቁ አይምሯችን ተቀባይ ነው። ንቁ አይምሯችን ግን ሚዛናዊ ነው። እንዲህ ቢሆን እንደዛ ቢሆን አቅም የለህም አትችልም የሚሉ ሰበቦችን ይደረድርብናል። ያንን ሰበብ ለማሸነፍ ነው ለራሳችን አድርጌዋለሁ ብለን የማድረግ ስሜትን የማድረግ ስነ ልቦናን የምንገነባው እንጂ በየአደባባዩ በማውራት የማይናከስ ውሻ ይጮሃል እንደሚባለው ተረት እንዳይሆንብን መጠንቀቅ ያስፈልጋል። ስድስተኛውና የመጨረሻው አቶሚክ ሃቢት ከተሰኘው ዓለማችን ላይ በብዙ ሚሊዮን የሚቆጠር ኮፒ ከተሸጠለትና በጄምስ ክሊር ተጽፎ ብዙዎች ከተለወጡበት መጽሐፍ ላይ የምንወስደው ነጥብ ሃቢት ስታኪንግ ኤንድ ቴምፕቴሽን የሚል ነው። ሃቢት ስታኪንግ ማለት ምንድን ነው? በፊት ከምናደርጋቸው ልማዶች ጋር አዲሱን ልማድ ማስተሳሰር ነው። ጠዋት ተነስተን ፊታችንን መታጠባችን አይቀርም። ስለዚህ እንዲህ ብናደርግስ? ጠዋት ተነስቼ ፊቴን እንደታጠብኩኝ 2 ገጽ መጽሐፍ አነባለሁ ካልን ፊታችንም በታጠብን ቁጥር ያንን መጽሐፍ ማንበብ እናስታውሰዋለን። ሁለቱ ልማዶች ደግሞ ተከታታይ ሆነው ይሄዳሉ ማለት ነው። ሌላኛው ቴምፕቴሽን ቢልዲንግ ነው። ምን ማለት ነው? ማድረግ የሚያስደስተንም ማድረግ ካለብን አንድ ነገር ላይ መስራት ነው። እኔ መጽሐፍ ማንበብ እወዳለሁ። ላለፉት 2 ዓመታት ብቻ 208 መጽሐፎችን አንብቤያለሁ። በዚህ ዓመት ግን ትንሽ ደከም እያልኩ ነበር፣ ነገሮች ቢዚ ከመሆንም አንጻር ማለት ነው። ያኔ ግን ምን አደረግኩ? ይህን ፕሮግራም ጀመርኩት። ሰንፔር መጽሐፍት የሚባል መጽሐፎች የሚዳሰሱበት ፕሮግራም ነው። እዚህ ጋር መጥቼ ሀሳቤን ማስተላለፍ በጣም እወዳለሁ። ይህንን ለማስተላለፍ ግን ምን ማድረግ አለብኝ? መጽሐፍ ማንበብ አለብኝ። ስለዚህ የምወደውን ሀሳቤን ማስተላለፍ በጣም ሲከብደኝ ወይም ቢዚ ሆንኩኝ ምናምን ብዬ ሰበብ ልደረድርበት ከነበረው መጽሐፍ ማንበብ ጋር አስተሳስሬ ሁለቱን ማስኬድ ቻልኩኝ ማለት ነው። ከዚህ የመጽሐፍ ዳሰሳ ብዙ እንደተጠቀማችሁበት ተስፋ አደርጋለሁ። ይህንን ፕሮግራም አዘጋጅቼ ያቀረብኩላችሁ ይድነቃቸው አባይነ ነበርኩኝ ከሰንፔር ሚዲያ። ወደ ገደለው ስገባ ደግሞ የመጽሐፍ ሽልማት እንደምትሸለሙ ተናግሬ ነበር። 4 ኪሎ አብርሆት ላይብረሪ አጠገብ የሚገኘው ሀሁ የመጽሐፍት መደብር መጽሐፍት የህሊና ምግቦች ናቸው በሚል መሪ ቃል ይህንን ቪዲዮ አይታችሁ የጠቀማችሁን ቃል ወይም ሀሳብ ኮመንት ላይ ለምታደርጉልን 2 ሰዎች አቶሚክ ሃቢት የተሰኘውን መጽሐፍ ይሸልማችኋል። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሰላማችሁ ይብዛ።